ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ምድር ባቡር ኮርፖሬሽን የዕዳ ሽግሽግ አለመጠናቀቁ ተናገረ። ኮርፖሬሽኑ $4 ቢሊዮን የሚጠጋ ወጪ የሚጠይቁ ፕሮጀክቶችን ይፋ አድርጓል። በተያዘው በጀት ዓመት በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የተካተተው የኢትዮጵያ ምድር ባቡር ኮርፖሬሽን ያለበት የውጭም ሆነ የሀገር ውስጥ ዕዳ ሽግሽግ አለመጠናቀቁ ተነገረ። የኢትዮጵያ ምድር ባቡር ኮርፖሬሽን ትናንት ማክሰኞ ጥቅምት 11 ቀን 2018 ዓ.ም በስካይላይት ሆቴል ባካሄደው ብሔራዊ የባቡር ቢዝነስ ኢንቨስትመንት ጉባኤ በሚመለከታቸው የመንግስት ባለስልጣናት፣ ባለድርሻ አካላት በትኩረት ውይይት ከተደረገባቸው ጉዳዮች መካከል የዕዳ ጫና፣ የፋይናንስ ምንጭ፣ በሂደት ላይ ያሉ የአዳዲስ ፕሮጀክት ዝርዝር ዕቅድ የተመለከቱ ጉዳዮች ይገኙበታል። በጉባኤው በተደረገው ከፍተኛ የዘርፉ የመንግስት ባለስልጣናት በተሳተፉበት የፓናል ውይይት ወቅትም በኢንቨስትመንት ሆልዲንግስ ቺፍ ፖርትፎሊዮ ዳይሬክተር ወይዘሮ አስማሬ ኮርፖሬሽኑን በተመለከተ ማብራሪያ ሲሰጡ፣ ተቋማቸው በሚኒስትሮች ምክር ቤት ደንብ ይፋ በተዋቀረበት ወቅት ከተካተቱ ከፍ ያለ ለሕዝቡ አገልግሎት የመስጠት ግዴታ ከሌለባቸው ወይም ራሳቸውን የቻሉ ንግድ ላይ አተኩረው የሚንቀሳቀሱ ተብለው ከተካተቱ የመጀመሪያዎቹ 32 ኩባንያዎች አንዱ እንዳልነበርና በኢንቨስትመንት ሆልዲንግስ ስር መተዳደር የጀመረው በተያዘው በጀት ዓመት መመሪያ መሆኑንም አስረድተዋል። ኃላፊው የምድር ባቡር ኮርፖሬሽን ለዓመታት ተጠሪ የሆነባቸው ተቋም ወደ ኤጀንሲና ወደ ሚኒስቴር እየተቀያየረ መቆየቱ ለአስተዳደሩ ቁጥጥር አስቸጋሪ ሆኖ መቆየቱን ጠቅሰው፣ እንደ የንግድ ተቋም ሳይሆን ሀገራዊ ሎጂስቲክ መሰረተ ልማቶች ፍላጎት ተደርጎ የተቋቋመ ኮርፖሬሽን እንደነበረ፣ በኋላ ላይ ሙሉ ለሙሉ ወደ ንግድ ተቋማት ሲቀየር ከፍተኛ የዕዳ ጫና ያለበት ተቋም መሆኑ በግልጽ ስለመታየቱ ተናግረዋል። ወደ እኛ ሲመጣ ያለበት የዕዳ ጫና በጣም ከፍተኛ ነው። የዕዳ ጫናው ደግሞ ከፍተኛነቱ ባለፈው የውጭ ሀገሮች ዕዳ ወይም በውጭ ምንዛሬ የተወሰደ ሰላም፣ በዚህም ፈተናው ከባድ ነው ብለዋል። የዕዳ ጫናው በማቃለል ሙሉ ለሙሉ የንግድ ተቋም እንዲሆን የሚፈለገው ሀገራዊ ሎጂስቲክስ ተልዕኮ እንዲወጣ ለማስቻል የገንዘብ ሚኒስቴር የጀመራቸው የፋይናንስ ቁመናውን ለማስተካከል እየተወሰዱ ያሉ እርምጃዎችንም አስረድተዋል። የውጭ ምንዛሬ ጫናውን ወደ ሀገሪቱ መንግስት ዕዳነት ለማዛወር እየተደረጉ ያሉ ንግግሮች አሉ። ዕዳው ከማዘዋወሩ ጋር በተያያዘ ከውጭ ባሻገር የሀገር ውስጥ ዕዳዎች እንዴት መዘዋወር እንደሚቻል በተመለከተ በዕዳና ንብረት አስተዳደር ኮርፖሬሽን በኩል እየተደረጉ ያሉ ውይይቶች አሉ ሲሉም አብራርተዋል። ከእነዚህ ውይይቶች ባሻገር የዕዳ ሽግሽግ በተመለከተ የውጭ ሀገር ዕዳዎች በተቻለ አቅም ተለይተው ተጠንተው እንደ ተቋም እንደ ሀገርም መክፈል የምንችልበት የጊዜ ሰሌዳ የመስጠት ስራ ሌላኛው ነው ብለው ይህም በገንዘብ ሚኒስቴር ስራ ሌላኛ ነው ብለው ይህም በገንዘብ ሚኒስቴር በኩል ከፓሪስ ክለብ አበዳሪዎች በአይኤምኤፍ የጋራ ማዕቀፍ ስምምነት መሰረት ከይፋው አበዳሪዎች ኮሚቴዎች እንዲሁም ከሌሎች አበዳሪ አካላት ጋር ድርድር እየተካሄደ መሆኑን ገልጸዋል። ወይዘሮ አስማ እዚሁ ላይ አክለውም በተለይ ከኮርፖሬሽኑ ዋና አበዳሪ ከኤግዚም ባንክ ጋር ተደጋጋሚ የሆነ የዕዳዎችን ጥናትና ለይታ የማድረግና ጊዜውን የማራዘም ውይይቶች በገንዘብ ሚኒስቴር በኮርፖሬሽኑ በኩል እንዲሁም በመንግስት ድጋፍ እየተካሄደ ነው ያለው። ይህ ውጤታማ ሊሆን ይችላል፣ ኮርፖሬሽኑ ጤናማ የሆነ የፋይናንስ ሁኔታ ላይ የሚገኝበት አቅም ያገኛል ብለዋል። የገንዘብ ሚኒስቴር ባለፈው በጀት ዓመት በፓርላማ ውይይት ጸድቆ እንዲተላለፍ ከተወሰነው 900 ቢሊዮን ብር ውስጥ 97 ቢሊዮን ብር ያህሉ የኢትዮጵያ ምድር ባቡር ኮርፖሬሽን መሆኑን መዘገባችንም ይታወሳል። ማክሰኞ ጥቅምት 11 ቀን 2018 ዓ.ም በኢትዮጵያ ኢንቨስትመንት ሆልዲንግስ የቀረቡ ኮርፖሬሽኑ የተመለከቱ በዝርዝር የተገለጡ የዕዳ ሽግግር ዝውውር ሂደቶች እስኪጠናቀቁ ድረስ የምድር ባቡር ኮርፖሬሽን አላስፈላጊ የሆኑ ዕዳዎችን ወጪ ቅነሳ ላይ ያተኮረ የፋይናንስ አስተዳደር እንደ እሽሙርና የግል የመንግስት የጋራ የፕሮጀክት ምርቶች ያሉ የፋይናንስ አማራጮች በመጠቀም
በሂደት ላይ ያሉ ፕሮጀክቶችን ማጠናቀቅ እንዲሁም አዳዲስ የታቀዱ በተያዘላቸው እቅድ መሰረት የማጠናቀቅ ስራዎች ላይ እንደሚያተኩርም አብራርተዋል። የኮርፖሬሽኑ ዋና ስራ አስፈጻሚ ሄለና ደግሞ ከ3 እስከ 4 ቢሊዮን ዶላር የሚጠይቁ 5 ፕሮጀክቶች ይፋ አድርገዋል። በባቡር ቢዝነስ ኢንቨስትመንት ጉባኤ ላይ የኮርፖሬሽኑን ሁለንተናዊ እንቅስቃሴ በተመለከተ ማብራሪያ ያቀረቡት ዋና ስራ አስፈጻሚዋ በአሁኑ ወቅት በሂደት ያሉ 4 ፕሮጀክቶች፣ አዳዲስ የታቀዱ ሌሎች 5 ፕሮጀክቶች በተመለከተ ዝርዝር መረጃ አቅርበዋል። በሂደት ላይ የሚገኙ የሚል ከተጠቀሱት መካከል ከ1.69 ቢሊዮን ዶላር በላይ በሆነ ወጪ የሚገነባው የአዋሽ ኮምቦልቻ ሀገራዊ ገበያ ባቡር መስመር፣ ከ54.92 ቢሊዮን ዶላር በላይ ይፈጃል የተባለው የአዋሽ የነዳጅ ማራገፊያና ዴፖን ከሌሎች ስልታዊ አካባቢዎች ጋር የሚያገናኝ 5 ኪሎ ሜትር የባቡር መስመር እንዲሁም የፕሮጀክቱ ገንዘብ መጠን በይፋ ያልተገለጸ የሶፍ ዑመር የኢኮቱሪዝም የባቡር ዝርጋታም ይገኝበታል። በሌላ በኩል እንደ ዋና ስራ አስፈጻሚው ገለጻ ከ3 እስከ 4 ቢሊዮን ዶላር ይፈጃሉ የተባሉ የኮርፖሬሽኑ ዋና መስሪያ ቤት የሚያካትቱ 5 ፕሮጀክቶች ይፋ ተደርገዋል። እንደ ኮርፖሬሽኑ መረጃ ከሆነ ዋና መስሪያ ቤቱ ጨምሮ የሆቴል እና የመኖሪያ ስፍራዎች፣ ሱቆችና ሌሎችም የህንፃ ግንባታዎች ያካተተ በአዲስ አበባ ከተማ ቂርቆስ ክፍለ ከተማ በተለምዶ መሿለኪያ ተብሎ በሚጠራው አካባቢ የሚገነባው ፕሮጀክት አንድ ሲሆን ዋና መስሪያ ቤቱም ባለ 35 ፎቅ እንደሚሆን ተገልጿል። 3,000 ያህል ኮንቴይነሮች የሚይዝ ቦታ፣ ለ320 ተሽከርካሪዎች የሚያቆም ስፍራ እንዲሁም 96 መኖሪያ ቤቶች ይገነቡበታል የተባለው የእንዶዴ የሎጂስቲክስ ወደብ ልማት የሚል መጠሪያ የተሰጠው ፕሮጀክት አነስተኛ ስፋት ያለው የሞጆ የተቀናጀ የወደብ ልማት፣ የድሬዳዋ መልካም ጀብዱ የሎጂስቲክስ ወደብ ልማት ከአዲሶቹ ፕሮጀክቶች መካከል እንደሚገኙበትም ታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።